አሁን የገባበት የሉና አደጋ ውስጥ የገባው እንዲሁ ዝም ብሎ በድንገት በተፈጠረ ነገር አይደለም ልክ ይሄ ትግል በድንገት እንዳልተፈጠረ ሁሉ አደጋውም በአንድ ቀን ኦል ኦፍ ሰደን የተፈጠረ አደጋ አይደለም የገጠመው ብዙ ሂደቶችን ያለፈ ብዙ የታሪክ ቅብብሎችን ያለፈ ብዙ የታሪክ ስብራቶችን የተሻገረ ነው ይሄ ታሪክ ስብራት ገፋ ስናረጋው ብዙ 100 ዓመታትን 400 500 ዓመታትን ወደ ኋላ ይወስደናል አነስ አድርገን ወደዚህ ስንቀነብበው ደግሞ ቢያንስ አንድ ክፍለ ዘመን በደንብ መናገር የምንችለው ችግርና የሉና ፈተና አሳልፈናል ቻይኖቹ ምን ይሉታል መሰላችሁ አሁን በዚህ በሪቮሉሽኑ ምክንያት በነማኦ እንቅስቃሴ አሁን የደረሱበት ደረጃ ከመድረሳቸው በፊት የነበራቸውን ዘመን ሴንቸሪ ኦፍ ሂዩሚሌሽን ይሉታል የውርደት ምዕተ ዓመት የዝቅት ዓመት የመንኮታኮት ምዕተ ዓመት ብለው ይጠሩታል ከዛ ነው ባቢዮት የተነሱት በትጥቅ ትግል የተነሱት የኛ በዛ ልክ አልተተነተነም አልተነገረም እንጂ ኦልሞስት አንድ ሴንቸሪ የሚሞላ የዝቅታ ዘመን አሳልፉ በንጽጽር ከወሰድነው ከቻይኖቹ ዘመን ጋር ላይነጻጸር ይችላል በንጽጽር አንዳንዴ ዝም ብለን በተለምዶ ላለፉት 30 ዓመታት 40 ዓመታት 50 ዓመታት እንላልና በትንሹ 80 ዓመታትን አሳልፏል በአማራ ህዝብ ላይ የህሉና አደጋ እንዲመጣ መስራት ከተጀመረ የመጀመሪያው ስራ የተጀመረው በጣሊያን ዘመን እንግዲህ በአንዱ ጥርስ የተነከሰብን ወደኋላ እንዳላሰፈው ልቶና የቅርብ ጊዜውን ያዳውን ታሪክ ብናነሳ አፍሪካን በበርሊን ኮንፈረንስ በሚቀራመቱበት ዘመን ቅኝ ግዛትን በትግል ሬዚስት ያደረገችው ኢትዮጵያ ነች ባድዋው ዘመን በአንድ በኩል ተመሳሳይ ልክ ጀርመኖች ፈረንሳዮች ጣሊያኖች እንግሊዞች የአፍሪካን ሀገራት በሚቀራመቱበትና ዛሬ ያለውን የአፍሪካን ባውንደሪ ባሰመሩበት ዘመን ጋር ተመሳሳይ ስለነበረ አጼ ምኒልክ ኢትዮጵያን መልሶ ግንባታ ስራ የሰሩት ትራንት የተወሰናችሁ ትኖራላችሁ ሳነሳ ነበር የጥቁር ኮሎናይዘር ወይም ጥቁር ቅኝ ገዥም ይሏቸዋል በዛ ዘመን ጥቁር ነጮችን ተገዳድሮ ተዋግቶ አሸንፎ ህልውናውን ክብሩን ያስጠበቀው በሁሉም ማዕዘናት በሁሉም የዓለም ማዕዘናት እኮ በነገራችን ላይ አውሮፓውያን ከ15ኛው ከ14ኛው ክፍለ ዘመን ጀምሮ ቅኝ ያልገዙት ለግዛት የለም አሜሪካን ጨምሮ የእንግሊዝ ቅኝ ግዛት ነች የኤሲያ ሀገራት አብዛኞቹ ስፔኖች ፖርቹጋሎች በተለያየ ዘመን ቅኝ የገዟቸው ናቸው ከነኚህ ሁሉ የዓለም ሀገራት በተለየ ሁኔታ ቅኝ ግዛትን በክንዱ የተቋቋመ ህዝብ ነው የህዝብ ስለዚህ ያድዋው ታሪክ ዝም ብሎ የጦርነት ታሪክ ዝም ብሎ የማሸነፍ ታሪክ ብቻ አይደለም ብዙ ትርጉም ያለው ነገር ነው ያ የሆነው ለምንድን ነው ብላችሁ ጥያቄ ያነሳችሁ እንደሆነ ቀደም ጥሌ በደንብ ሄዶበታል ላውና በጅ አንዱ ስርዓት የገባ ህዝብ ስለነበረ ነው ሰልፍ የነበረው ህዝብ ስለነበረ ነው ባርባሪክ ያልሆነ እንዲሁ ቼን ኦፍ ኮማንድ የሌለው ሳይሆን ስርዓት ያለው መሪ ያለው ሚታዘዝ ሚመራ ሚያዳምጥ ሚከተል ስትራቴጂያይዝ የሚያደርግ ህዝብ ስለነበረ ነው ይሄ ስርዓት እንዲተከል ይሄ ስርዓት ያለው ይሄ ሰልፍ ያለው ህዝብ እንዲኖር ትልቁን ሚና የተወጣችው የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ዘመንም ሆነ በባለፉት ዘመናት የኢትዮጵያ ኦርቶዶክስ ቤተክርስቲያን የጠላቶቻችን ኢላማ የምትደረገው ለሃይማኖታዊ ዓላማ እንዳይመስላችሁ ሃይማኖተኞች ስለሆኑም እንዳይመስላችሁ አይደለም ኢትዮጵያ ውስጥ ካሉ በተቋም ደረጃ በኢንስቲትዩሽን ደረጃ ካሉ እድሜ ጠገብ ተቋማት መካከል የኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋህዶ ቤተክርስቲያን የሚያክል የለም የእምነት ጉዳይም አይደለም እኔ እዛ ቴዎሎጂ ውስጥ አልገባም ብዙም እዛ ሰው አይደለም ዋነኛ ፐርፖዙ ፖለቲካ ነው ይሄንን ስርዓት ያለው ህዝብ መስመር ያለው ህዝብ ረድ ያለው ህዝብ ለህልውናው በጋራ የሚነሳ ህዝብን መፍጠር የቻለችው ማቆየት ማንበር የቻለችው ኢትዮጵያ ኦርቶዶክስ ቤተክርስቲያን ስለሆነች ነው ኢላማ የተደረገችው ከዛ ቀጥሎ ወይም በተመሳሳይ ሁኔታ ያንን ያድዋ ድል እንዲከወን ዛሬ ወራሪዎችና ይሉኝታ ቢሶች
መሪዎቹን የጦርነቱን ስትራቴጂስቶችን ወደ ጎን ትተው ፈረሰኞቹ ናቸው የሚያረጉት እነ ከሊናቸው የሚያረጉት እንደሚሉት እመጣበታለሁ በኋላ በዚህ በእኛ ዘመንም ይነገራል በዚህ እንዲህ አይነት በጣም የሚያሳፍር ነገር አጼ ምኒልክ ሳይኖሩ እቴጌ ጣይቱ ሳይኖሩ አድዋን ማሰብ አትችልም ምን ማሰብ አትችልም ስለዚህ እነኛ ሰዎች ናቸው በዛ ስርዓት በዛ ፓተርን መርተው ያንን ህዝብ ሰርቫይቭ እንዲያረጉት ዛሬ የኔና የናንተ ስም ወይ አልቤርቶ ወይ ሌላ ብዙ አይነት ጣሊያን ስሞች ሊሆኑ ይችላሉ ነበር ኢትዮጵያ አሁን ያላትንም ቅርጽ ላይ ኖራት ይችል ነበር ፎርሹር ደግሞ አይኖራት ቅኝ ግዛቱ ቢቀጥል ኖሮ በሌላው አፍሪካ ሀገር እንደምታዩት የተበጣጠሰ ግዛት ነበር የሚኖረን ስለዚህ በዛ ምክንያት ታርጌት ተደርጎ ቆይተናል በሁለተኛው የጣሊያን ወረራ ዘመን በአምስቱ ዘመን የመጀመሪያ ስትራቴጂ ተደርጎ የተወሰደው አማራንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መምታት በተለያየ ስልት መምታት በ1983 የጀመረ አይደለም አማራን ማጥፋት ወይም ከዛ ወዲህ የጀመረ አይደለም ያርሾ የውጭ ወራሪዎችን የሀገር ውስጥ ደግሞ ወደረኞችንና አረመኔዎችን ተጠቅሞ ወደረኞች የምንላቸው ለስልጣን የሚፎካከሩ አማራው ነው ስልጣን ያዘብን ስለዚህ አማራውን መምታት አለብን አማራውን መተን ወደፊት መስፈንጠር አለብን ብለው የሚያስቡት ናቸው አረመኔዎቹ የምንላቸው ደግሞ ከስልጣኔ የተፋቱት ከህሊና ተጠየቅ የተፋቱት በማጥፋት ላይ በማውደም ላይ ሀገር በቀሉን ዊዝደማችንን ስልጣናችንን በመደምሰስ ላይ ዛሬም እንደሚያደርጉት በዚህ መንፈስ ላይ የበቀሉት አረሞች ናቸው እነኚህን ተጠቅመው በርካታ ስራዎች ሲሰሩብን ቆይተዋል ከአድዋው ጦርነት ባልተናነሰ ሁኔታ የፖለቲካውን የኃይል ሚዛን በመጠበቅ የኢትዮጵያን ታሪክ በመጠበቅ የአርበኞቹ ዘመን ትልቁን ድርሻ ይወጣል በዚህ ረገድ በነገራችን ላይ እነ አልቤርቶ ሳቫኪ የተባሉ የጣሊያን ጸሐፊዎች በጻፉትም ጭምር 80% አርበኞች የጎጃም አርበኞች እንደነበሩ በታሪክ ይነገራል ያ ዘመንም እንዲሁ ዝም ብሎ ያልገዛም ባይነት ብቻ ሳይሆን የኢትዮጵያን እርሾና እሴቶች አትሊስት አሁን የተረፉትን ፕሪዘርቭ በማድረግ ረገድ ከፍተኛ ድርሻ የተወጣንበትና የተወሰደበት ጊዜ ነው የነበረው ከዛ በኋላ ንጉሱ ስልጣን ላይ ከወጡ ጊዜ ጀምሮ የተከናወኑ በርካታ የታሪክ ጥፋቶችና ብልሽቶች አሉ አማራን ዛሬ የደረሰበት ደረጃ ሊያደርሱ የቻሉ በርካታ ችግሮች አንደኛው የትምህርት ፖሊሲ ትምህርትን ስናነሳ ብዙ ጊዜ የምንወቀስበት ነገር ማስተዋወስ ፈልጋለሁ አልፎ አልፎ ይሄ መማር ማስተማር መፈቀድ አለበት እንዲሞን አለበት ምናምን እኔ ይገርመኛል አንዳንዱ ሰው ምን ያህል ለፖለቲካ ኮሬክትነስ እንደሚጨነቅ ምን ያህል ውሸታም እንደሆነ ስንቶች ትምህርት ቤቶች ናቸው ዛሬ ቁሳቁስ ያላቸው ጣሪያ ያላቸው ላይብራሪያቸው የሚሰራ ማስተማር የሚችሉ ፖሊሲውን ተው ያ ነባራዊ ሁኔታ በሌለበት አውድ ውስጥ ይሄኛው የፋኖ አደረጃጀት የድንቁርና ዘብ ነው ትምህርት ቤት ላይ ህፃናትን እየገደለ ትናንትና እኮ ወልዲያ ዙሪያ ሳንቃ ነው ሰምታችኋል አይደል ጤና ጣቢያ ላይ ድሮን ይወደዱ ወላዶች ሞተዋል በጦርነት መሃል ለወሊድ ጤና ጣቢያ የገቡ ነፍሰ ጡሮች ሳይገላገሉ በድሮን ተገለዋል ይሄን አረመኔ አገዛዝ ልትታገለው ነው የሚገባ ወይስ ለሱ ፖለቲካ እንትን ፍጆታ ብለህ ትምህርት ቤት ከፍተህ ትምህርት ቤቶችን የሰለላ መዋቅር እንዲያደርግ እንዲደፍር ልትፈቅድለት ይችላል እዚህ ጉንዶይ ላይ ቡዛ የሚባል ትምህርት ቤት ሰዴ ላይ ከተማ ውስጥ ትምህርት የተከፈተባቸው ቦታዎች ላይ ደፍረዋል እህቶቻችን ልጆቻችን ይሄንን ደፋሪና ወራሪ ሰራዊት በነቂስ ወጥተን ልንታገለው የሚገባ ሆኖ ሳለ ልክ እንደድሮ ሰላማዊ ሰልፍ ትግል እናደርግ ይመስል የምርጫ ትግል እናደርግ ይመስል የቅንጦት አጀንዳ የሚያራግቡ አሉ ሌላም ይሉን አሉ ጎጃም መጥቶ ይጎንደር መጥቶ ቤተሰቡን የባለ መጠየቅ ያልቻለ ግን አዲስ አበባ የተቀመጠ ዘገዩ መቼ ነው የሚመጡ ይላል ቀጠሮ የሰጠው ይመስላል በነገራችን ላይ የኢትዮጵያ ህልውና የተከበረው አርበኞቹ ጣሊያንን ያሸነፉት እኮ እነራስ አበበ አረጋይ በሸዋ ተራሮች
ነበላይ ዘለቀ በሶማ በለምጨን በሌላው የጎጃም አካባቢ ራስ አሞራው ብለ በወልቃይትና በጎንደር ጀነራል ኃይሉ ከበደ በወሎ ተራሮች ተዋግተው ነው አዲስ አበባ ላይ እንኳን ውጊያ የሚደረገው አይደል የሆነ ችቦለት ለኩስ ወይ ለድግስ አይደለም የምትሄደው የ4 ኪሎ መንበረ ስልጣን የምትነቀንቀው የምታሸንፈው እዚህ ነው የምታሸንፈው ዘበኛውን ሰራዊቱን በመምታት ነው እንደዛ ሊያሸማቅቁ በሚሞክሩ ሰዎች እንዳትሸወኑ የደርግ ጦርነት በከፍተኛ ደረጃ ሽፍት ያደረገው ሽሬ ላይ 604ኛ ኮር የሚባለው ሰራዊት ሲደመሰስ ነው አይደል ታውት ያን ሩቅ አንሄድም ደሴ የሰፈረ የብልጽግና ካድሬ የተጨነቀው እኮ ግዳን ሙጃ ያለው ሰራዊት ሲመታ ነው ሩቅ እኮ ነው በጣም ከደሴ እስከዛ ኪሎ ሜትሩን ኤግዛክትሊ አላውቀውም ግን ሩቅ ነው ብልቱን ለይተ የመታው ቀን የ4 ኪሎ የአረመኔ ቁንጮ አውሮፕላን ማስጠግቶ ወይ ዩናይትድ አረብ ኤምሬት ይሄዳል ወይ የሆነ አፍሪካ ሀገር ይሄዳል ይሄ ታሪክ ነው መንግስቱ ኃይለ ማርያም የተሰደደው እኮ ተተኩሶበት ጥይት ስቶት አይደለም አይደል ጠላቴ የሚለው አካል ወሳኝ ኮሪዶር ውስጥ የተቆጣጠሩለት ነው ሄደው ስለዚህ አንዳንዶቹ የሆነ ጠመንጃ ይዘን እዚህ ስንጫወት እንደነበረው እየፎከርን 4 ኪሎ ምናምን ይያል አዲስ አበባ ምን ሄድ ይመስላችኋል እንደዛ አይደለም ጦርነቱ እንዳነሳውላችሁ ይሄ ሰራዊት ይሄ በየደጃችን የመጣ ሰራዊት የዛ ያረመኔ አገዛዝ የዛ አማራን ሊያጠፋ የተነሳው አስተሳሰብ ዘበኛ ነው ይሄን ዘበኛውን አስወግደ ነው ወደዛ የምትሄደው ገለም አይደለም የምጨርሰው ፎርዛት ማታ ልመለስ ወደ ጉዳዩ ስለዚህ የአማራ ህዝብ የሩቁን እንተውና ትናንት ሩቅ ያስብ የነበረው ህዝብ የራሱ ዊዝደም የራሱ ቋንቋ የራሱ ፊደል የራሱ ጥበብ የራሱ የህዝብ አስተዳደር የነበረው ህዝብ ስልጣኔ የሚባለው በነገራችን ላይ ይሄ ሊትራሊ እንደሚታሰበው የሆነ መሰልጠን ወይ ጥሩ መልበስ ምናምን አይደለም ስልጣኔ ማለት የራስ የሆነ ነገር መኖር ማለት ነው በአለም ላይ ያሉ ታሪኮችን ብትወስዱ የራሳቸው መገለጫ የሆነ ነገር አላቸው አይደል ቻይኖቹ ለምሳሌ ከምዕራባውያን የሚኮሩት ነገር ቢኖራቸው የራሳቸውን ይዘው ራሺያዎቹ በጉልበት ሰርቫይቭ አድርገው ኦርቶዶክስ እምነታቸውን ከሌሎች ኃይሎች ጠብቀው አፍሪካ ውስጥ በራስ በቅነት በስልጣኔ የሚገለጽ ታሪክ ያለው ትልቅ ህዝብ ነው ነገር ግን እንዳነሳውት ለምዕት ዓመት በተከታታይ የሩቁን እንተውና የቅርብ ጊዜው ነው ለምዕት ዓመት በተሰራበት ተከታታይ ስራ ምክንያት አንገቱን ደፍቶ ቆይቷል የመጀመሪያውን ባለብሩህ አምሮ ትውልድ በወረራው ዘመን ጣሊያን ጨፍጭፎታል የሚነገረው በታሪክ የሚወራው መስዋዕትነት የከፈሉ አርበኞች ታሪክ ነው ጥሩ ጭንቅላት የነበራቸው በነገራችን ላይ በ1920ዎቹ 19 በተለይ ኃይለ ሥላሴ ወደ ስልጣን በመጡበት ዘመን የመጀመሪያዎቹ ዘመናት ጃፓንና ኢትዮጵያ ተመሳሳይ ኢኮኖሚ ደረጃ ላይ ነበሩ ጃፓንና ኢትዮጵያን ያልኳችሁ አስቡት ጃፓን ዛሬ ያለችበትን ደረጃ አስቡት በአለም 8 ወይ 7 ግዙፍ ኢኮኖሚ ካላቸው የበለጸጉ ሀገራት መካከል ነች ጃፓን ተመሳሳይ ኢኮኖሚ የነበራቸው በዛ ዘመን ኢትዮጵያ የነበራት ኢሊት የነበራት የተማረ የሰው ኃይል የነበራት አቅም ከጃፓኖች ጋር ተቀራራቢ ነበር ጣሊያኖቹ ያጠፉት አርበኞቻችንን ብቻ አይደለም ጭንቅላቶቻችንን ጭምር ነው የፈጁት በዛ ዘመን ብዙ ያልተነገሩ ያልታወቁ ታሪኮች አሉ ሁለተኛው የመጣው ትውልድ ደርግ ያጠፋው ትውልድ በደንብ መያዝ ያለበት አንዳንዶች በተለይ የህዋት ሰዎች የደርግን አገዛዝ ስርዓት ከአማራው ጋር ለማያያዝ ይሞክራሉ ይነገራል ለፖለቲካ ፍጆታ እንዲጠቅማቸው ነው የሚያወሩት በተጨባጭ ግን ደርግ የመጨረሻውን የአማራ ኢሊት የደቆሰ ከአማራ ፖለቲካ አንፃር ከፍተኛ ዋጋ ያስከፈለን ብዙ ልሂቆቻችን ያለቁበት ነው ጸሐፊ ትእዛዝ አክሊሉ ሀብተወልድ ሰምታችሁ ይሆናል በታሪክ ዛሬ አብይ አህመድ የሚቀባጥርበትን ቀይ ባህር ዛሬ ስንት የሚወራበትን ኤርትራ በዲፕሎማሲ ያስመለሱ ሰው ናቸው በዩኤን ሪዞሉሽን በተባበሩት መንግስታት ሪዞሉሽን ተንከራተው የደርግ ሰዎች ማለት ሱፍና ከረባት ብቻ የነበራቸው ጸሐፊ ትእዛዝ አክሊሉ ሀብተወልድ ላይ
ጥይት ተኩሰው የገደሉ ናቸው። በስመ ፊውዳሊዝም፣ በስመ ሶሻሊዝም፣ በጥራዝ ነጠቅ ፖለቲካ ተጠልፈው በርካታ ወገኖቻችን ዛሬ አማራው እዚህ ቅርቃር ውስጥ እንዳይገባ ማድረግ የሚችሉ መምራት የሚችሉ ማሻገር የሚችሉ ዛሬ እኔና እናንተ ወይ የሆነ መንግስት ተቋም ላይ እየሰራን ወይ ነጋዴ ሆነን ወይ ዩኒቨርሲቲ ሆነን መገኘት የሚገባንን ነገር ግን ይህንን ትግል የመምራት መስዋዕትነት የመክፈል እዳ እንድንሸከም ይሆን ነው በእነኚህ ታሪክ ስብራቶች ምክንያት። ስለዚህ እንደዚህ አይነት እንቁ ሰዎችን ጠፍተዋል። ሁለተኛው የአማራ ትውልድ ጠፋ ብዬ የማስበው ያን ነው። ሶስተኛውና የመጨረሻ ቅርቃር ውስጥ የገባንበት ትውልዱ የጠፋበት ደግሞ የእርስ በርስ ጦርነቱ ደርግ በአብዮት ስም የጨፈጨፈው አለ። ከዛ የተረፈውን ልሂቃን ደግሞ ቀይ ሽብር፣ ነጭ ሽብር፣ ኢህአፓ፣ መኢሶን በሚል እርስ በርሱ ተጫረሰ። ከዛ በኋላ ምን መወራት ጀመረ? ፖለቲካና ኮረንቲ በሩቁ ነው መባል ተጀመረ። ዛሬ እንኳን ይሄ ትውልድ ለስልጣን እንደሚናገር ለመንገር እንሽኮረመም ነበር። ዝም ብሎ የመጣ አይደለም። በነገራችን ላይ ፖለቲካን መፍራት መስጋት ዝም ብሎ የመጣ አይደለም። አንደኛ ያለምንም ስኬት የተጠናቀቀ ተጋድሎ ነው የነበረው። የዛ ዘመን ወጣቶች የዛ ዘመን የተማሩ ሰዎች ያደረጉት ምን ጎድሏቸው ነበር ምናምን ብዙ ነገሮችን እናነሳ ይሆናል ጊዜ ሲኖር ሌላ ጊዜ። የሊደርሺፕ ጉድለት ይኖራል። ዘመኑ አልፈቅድላቸው ብሎ ይሆናል። የተከተሉት ስልት ይሆናል። እሱ እንደተጠበቀው ነው። ግን በዛ የእርስ በርስ ጭፍጭፍ ምክንያት አማራው ላይ ከፍተኛ የሆነ የትውልድ ክፍተት ተፈጠረ። ይሄ ለማን እድል ይዞ መጣ? ለኦነግ፣ ለቲፒኤልኤፍ። አማራዎች በጥቂቱም ቢሆን ተወክለውበት የነበሩ የትግል ድርጅቶች ከሰሙ። በዛ ላይ አማራን መታገል የፖለቲካ ሀሁዋቸው ያደረጉ ኃይሎች በሚገባ በቀሉ። ከዛ በኋላ በጥቂት አመታት 15 16 17 አመታት ውስጥ የሚፈልጉትን አሳኩ። ያ አማራን መጥላት፣ አማራን መጨቆን፣ አማራን እንዲጠፋ መስራት ይታሰብ የነበረው ሐሳቤ ህግና ህገ መንግስት ፖሊሲ መዋቅር ሆኖ መጣ። ህገ መንግስቱን የሚያስፈጽም መዋቅር መጣ። ፓርላማ አለ፣ ፌደሬሽን ምክር ቤት አለ፣ ፍርድ ቤት አለ፣ የፖሊስ ተቋም አለ፣ የመከላከያ ተቋም አለ፣ ልዩ ኃይል አለ፣ አድማ በተና አለ። ያ ሁሉ ፐርፐዙና አላማው ያንን ፖሊሲ ማስፈጸም ነው። ያንን ፖሊሲ ስለዚህ ቅድም ሲያነሳ ነበር የህግ የጉልበተኞች መሳሪያ ነው ወይም የመጨረሻውን ህግ የሚጽፉት ጉልበተኞች ናቸው ሲል ነበር። ያውኑ የኢትዮጵያ ህገ መንግስት ረቂቅ ያዘጋጁት ሻቢያ፣ ቲፒኤልኤፍ እና ኦነግ ናቸው። ሰንአፈ ላይ ኤርትራ ውስጥ ዝም ብላችሁ ህገ መንግስቱ ስታነቡት እኔ የዛ ፕሮፌሽንም ሰው ስለሆንኩ እንዲህ ስታነቡ አንቀጹ ምንም ነገር አታይበትም። ምንም የሚታይ ነገር የለውም። በቃ የሆነ አንቀጽ አለ፣ ወደ ድጋጊ አለ። ስፒሪቱ ግን አማራ ማጥፋት ነው። ከመግቢያው በተጀምሮ የተዛባውን የኢትዮጵያ ብሔር ብሔረሰቦች ግንኙነት ማረም ነው ይላል ፐርፖዙ። አየው የተዛባ ነገር አለ፣ ትንሽና ትልቅ አለ፣ የሚከረከም አለ። ያ ክርከማ ነው ሲካሄድብን የኖረው። በጣም በሚያሳፍርና በሚያሳዝን ሁኔታ ደግሞ ያን ክርከማ ያካሂዱ የነበሩት በዋናነት የሚያስፈጽሙት የኛው ሰዎች ነው፣ አማራዎች። ትናንት በፍትሃዊ የመሬት ክፍፍል ስም በሽፍታ ምንጠራ ስም እዚህ ምስራቅ ጎጃም ላይ የነበሩ ለዚህ ትግል እርሾ ሊሆኑ የሚችሉ ጀግኖችን የበላው የኛው ወገን አይደለም፣ የኛው ወገን። ከዛ አስተሳሰብ መውጣት እጅግ ከባድ ነበር። በነገራችን ላይ ከባድ ነበር። ጠመንጃ ማንሳት እሱማ ማይታሰብ ጭራሽ ማይታሰብ። በዛ ምክንያት ብዙ ዋጋ ተከፍሏል። ብዙ ትውልድም ጠፍቷል። የመጀመሪያው የዚህ ትግል ስኬት የፋኖ ተጋድሎ ስኬት በነገራችን ላይ የፖለቲካ ዓላማችንን በጠመንጃ ማስፈጸም እንችላለን የሚለውን ሐሳብ ትውልዱ ላይ ማስረጽ ነው። ትልቁ ስኬታችንም እሱ ነው። ከዚህ በኋላ ያለው የሥራ ጉዳይ ነው፣ የማኔጅመንት ጉዳይ ነው፣ የአቅም ጉዳይ ነው፣ የግለሰቦች ጉዳይ ነው፣ የድርጅቶች ጉዳይ ነው። ዋነኛው ነገር ያን አስተሳሰብ መውለድ ነበር። ይሄን አስተሳሰብ ለመውለድ ብዙ የድብታ ዘመኖች
አልፈዋል። የሆነ ቦታ ከተሞከሩት በስተቀር በራስ አቅም በራስ በቅነት አገዛዙን መታገል አለብኝ ብሎ መነሳት አደገኛ የነበረና ቅድም እንዳነሳሁት እንደ ኮረንቲ በሩቁ ይታይ የነበረውን አስተሳሰብ ለመስበር እኔም ሆንኩ ሌሎች ጓዶች ብዙ እርምጃ ተራምደናል፣ ብዙ ርቀት ሄደናል። በዛ ተሳክቶልናል ብዬ አስባለሁ። እንደ ትውልድ ለመኩራራት ለመታበይ የምንናገረው ነገር የለም፣ የሚያኩራራም ነገር የለም። ገና ብዙ የቤት ስራ አለብን፣ በጣም ብዙ። የመጀመሪያ ሐምሌ 27 ሁሉም ቦታ የምትታወስ ቀን ናት። መቼም በየወረዳው ስንገባ ያው እንደምታውቁት ደምስሰን ምናምን አይደለም የገባ ነው አይደል? አልፎ ግጭቶች ቢኖሩ እና ህዝቡ እንዲህ ባንዲራ ይዞ ተንበርክኮ ምናምን ይቀበለን ነበር እና ምርጦ ለማርያም ነበርኩ ያን ቀን ስንገባ መጀመሪያ አደባባይ የመጀመሪያ የተናገርኩት ነገር ትግሉ ዛሬ ተጀመረ ነው ያልኩት። ምክንያቱም ገና አልተነካም። ምንም ደካማ ቢሆን 120 ሚሊዮን ህዝብ የሚያስተዳድር ያንን ኢትዮጵያን የሚያክል ግዙፍ ታሪክ፣ ግዙፍ የዲፕሎማሲ እርሾ፣ ቀላል የማይባል ኢኮኖሚ ያለ ይሉንታ ያለ ተጠያቂነት ሁሉን ነገር ለጦርነት የሚያውል እብድ ግለሰብ የሚመራው መከላከያ ነው። ስለዚህ ጉዳት ማድረሱ አይቀርም፣ መታገሉ አይቀርም እና አብዛኛው ሰው ያኔ የሆነ ነገር የተጠናቀቀ ምናምን መስሎት ነበር። አሁንም ብዙ የሚቀር ስራ አለ። ትልቁ ነገር ግን እንዳልኳችሁ አስተሳሰቡን መውለዱ ነው። እኛ በታሪክ አጋጣሚ ስለተገኘን እንጂ እርግጠኛ አይደለም ከስንቶቻችሁ የተሻለ የማሰብ አቅም እንዳለኝ። ትልቁ ነገር ምንደራጀውም ተቋም ምንፈጥረውም የምንሰባሰበውም አቅም ያለው ሰው እንዲመጣበት አቅም ያለው ሰው ትግሉን እንዲመራ ነው። ያ ሲሆን አይደለም በአንድ አመት በሁለት አመት ሌላ ዘመናትን ብንታገል በዘላቂነት ህዝቡን ወደሚፈልገው ዓላማ የሚወስድ ትግል ማድረግ እንችላለን ብዬ አስባለሁ።